ማክሰኞ ዕለት በዩክሬን በተለያዩ አካባቢዎች በደረሱ የሩሲያ ጥቃቶች ከ20 በላይ ሰዎች ተገድለዋል። ጥቃቱ የተፈጸመው ሞስኮና ኪየቭ በተናጥል ካቀረቧቸው የተኩስ አቁም ሐሳቦች ቀደም ብሎ ነው። ሰላም ጤና ይስጥልኝ የኤንኤ ዴይሊ ኒውስ ተከታታዮች፣ ዛሬ በዓለማችን ላይ ትኩረት የሳቡ አበይት መረጃዎችን ይዘን ቀርበናል። የዛፓሪዚያስ ባለስልጣን እንደገለጹት በሩሲያ የአየር ጥቃት 12 ሰዎች የተገደሉ ሲሆን ፕሬዝዳንት ቮሎዲሚር ዘለንስኪ ጥቃቱ ክፉ የሽብር ጥቃት ሲሉ ገልጸውታል። በተጨማሪም የክራማቶርስክ 5 ሰዎች እንዲሁም በዲኒፕሮ 4 ሰዎች መገደላቸውን ተናግረዋል። በሩሲያ የቹቫቭ ሪፐብሊክ ባለስልጣናት ማክሰኞ ጠዋት በደረሰ የድሮን ጥቃት 2 ሰዎች ሲገደሉ 32 ሰዎች ደግሞ መቁሰላቸውን ገልጸዋል። በሩሲያ ሶቪየት ህብረት ናዚ ጀርመንን ድል ያደረገችበትን በዓል ቅዳሜ ዕለት ከማክበሯ አስቀድሞ ሰኞ ዕለት ሩሲያና ዩክሬን የየብቻ የተኩስ አቁም አውጀው ነበር። ሩሲያ በሜይ 8 እና 9 የተኩስ አቁም እንደምታደርግ የገለጸች ሲሆን ዩክሬን ስምምነቱን የምታፈርስ ከሆነ ግን በማዕከላዊ ኪየቭ ላይ ከባድ የሚሳኤል ጥቃት እንደምትሰነዝር ዛቻዋን አሰምታለች። ነገር ግን ኪየቭ ሜይ 6 እኩለ ሌሊት ጀምሮ የተገደበ ጊዜ የሌለው የተኩስ አቁም እንደምታደርግ ያስታወቀች ሲሆን ከዚህ ሰዓት ጀምሮ ዩክሬን ተመጣጣኝ እርምጃ እንደምትወስድ ገልጻለች። ሁለቱ የተኩስ አቁም ውሳኔዎች የአንድ ወገን ብቻ ይመስላሉ። ይህም ማለት ሁለቱ ወገኖች በስምምነቱ ቅድመ ሁኔታዎች በቆይታው ወይም በክትትል ሂደቱ ላይ አልተስማሙም ማለት ነው። የዘለንስኪ የጥበቃ ኃላፊ ክሪኖ ቡድናቮ እንዳሉት በዩክሬን ፕሬዝዳንት የታወጀው የተኩስ አቁም በሩሲያ በኩል ተቀባይነት ካገኘ እኛም ማክበራችንን እንቀጥላለን፣ ቀጣዩ እርምጃ የሩሲያ ነው ብለዋል። ዘለንስኪ ሩሲያ መሳሪያዎችን እንድታስቀምጥና ወደ እውነተኛ ዲፕሎማሲ እንድትሸጋገር አሳስበዋል። አክለውም በየቀኑ እንዲህ አይነት የሚሳኤልና የድሮን ጥቃቶች እየፈጸሙ ለፕሮፓጋንዳ በዓላት ማክበሪያ ጸጥታን መጠየቅ ፍጹም ግብዝነት ነው ብለዋል። ቀደም ብሎ በዩክሬን በኩል የታወጀውና ገደብ የሌለው የተኩስ አቁም ዘለንስኪ አገራቸው አስቸኳይና ዘላቂ የተኩስ አቁም ለመጀመር ፈቃደኛ መሆኗን ለማሳየት ለማንኛውም ጥሰት ተጠያቂዋ ሩሲያ እንድትሆን ለማድረግ የተጠቀሙበት መንገድ ሳይ የሰው ልጅ ሕይወት ከማንኛውም የዓመት በዓል አከባበር ጋር ሲነጻጸር እጅግ የላቀ ዋጋ እንዳለው እናምናለን ሲል በቴሌግራም ገጹ ላይ ጽፏል። ዩክሬን ረቡዕ ዕለት ሌሊት ላይ ማክሰኞ ከምሽቱ 4 ሰዓት በኢትዮጵያ አቆጣጠር የምታደርገው የተኩስ አቁም ከመጀመሩ አስቀድሞ ሩሲያ ላይ ተከታታይ የአየር ጥቃቶች የሰነዘረች ሲሆን በሌኒንግራድ ግዛት በክሪሺ የሚገኝ የኢንዱስትሪ ቀጠናና በቹቫቭ ሪፐብሊክ በቼቦክሳሪ የሚገኝ የወታደራዊ ቁሳቁሶችን የሚያመርት ፋብሪካን መታለች። ክሬምሊን የድል ቀንን አስመልክቶ የጭንቀት ምልክቶች እያሳየ ይገኛል። የሶቪየት ህብረት ናዚ ጀርመን ድል ያደረገችበትን መታሰቢያ የሚዘክረው ሜይ 9 በዓል አከባበር እንደ አውሮፓውያን አቆጣጠር በ2000ዎቹ መጀመሪያ ላይ የቭላዲሚር ፑቲን አገዛዝ ከጀመረ ወዲህ መጠኑም ሆነ ድምቀቱ እየጨመረ መጥቷል። ነገር ግን ክሬምሊን በዚህ ዓመት ዋናው በዓል ማለት በቀይ አደባባይ የሚካሄደው ታላቅ ወታደራዊ ትርኢት ከዩክሬን የሚሰነዘር የሽብር ስጋት ምክንያት እንደሚቀንስና ምንም አይነት ከባድ ወታደራዊ ትጥቆች ለእይታ እንደማይቀርቡ ገልጿል። የሞስኮ ነዋሪዎችም እስከ ሜይ 9 ድረስ ባሉት ቀናት የሞባይል ኢንተርኔት አገልግሎት ሊስተጓጎል ወይም ሊቋረጥ እንደሚችል ማስጠንቀቂያ ተሰጥቷቸዋል። ዘለንስኪ ሩሲያ ያለ ዩክሬን በጎ ፈቃድና ያለ ተኩስ አቁም በሞስኮ ሰልፍ ማድረግ እንደማትችል መገንዘባ የሩሲያ መሪዎች ጦርነቱን ለማቆም እርምጃ የሚወስዱበት ጊዜ መድረሱን የሚያሳይ ነው ብለዋል። ዩክሬን በቅርብ ሳምንታት ውስጥ በሩሲያ ግዛት ጥልቀት ውስጥ የሚገኙ የድሮን ጥቃቶችን ያጠናከረች ሲሆን የኢነርጂ ተቋማትና የነዳጅ ማጣሪያዎችን በተሳካ ሁኔታ ኢላማ በማድረግ የሩሲያን የነዳጅ ንግድ እያስተጓጎለች ትገኛለች። በሌላ በኩል ሞስኮ በዩክሬን ከተሞች ላይ የምታደርገው ጥቃት በመላ ሀገሪቱ ሲቪሎችን መግደሉንና ማቁሰሉን ቀጥላለች። ሩሲያ እንደ አውሮፓውያን አቆጣጠር በየካቲት 2022 ሙሉ በሙሉ ወረራ ከጀመረች ወዲህ በሺዎች የሚቆጠሩ ሰዎች ለህልፈት ተዳርገዋል። ውድ ቤተሰቦቻችን በማድመጥ ላይ የምትገኙት ኤንኤ ዴይሊ ሚዲያ ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችንን ተከታተሉን። እናመሰግናለን።